የምርሽ ነው የቀለድሽ ነው? ማርያምን የምሬን ነው። ሄርሚ ምን ሆነሻል? አፍቅሬያለሁ በቃ አብርሽ፣ ይሄን ነገር ደብቄ መቆየት አልችልም። እኔም እኮ እንደ ጓደኛ አድርገሽ ነው አቅርበሽኝ እስከዛሬ ያለ ነው አይደል? እንደዛ ነበር ያሰብኩት፣ ግን ነገሮች በጣም እየከበዱኝ ነው፣ ከአቅሜ በላይ ሆኗል። እና ደግሞ ጓደኝነቱ ቀርቶ ፍቅር ውስጥ ገብቻለሁ። ምንም ማድረግ አልችልም። ይሄን ነገር ፈልጌው አይደለም አብርሽ፣ ጌታን ፈልጌው አይደለም። በቃ ከቀን በቀን ላንተ ያለኝ ፍቅር እየጨመረ ነው እየመጣ ያለው። ካንተ ጋር ተለያይቼ የምኖረው ነው ምንም ህይወት ነው ብዬ ልቀበለው አልቻልኩም። ደስተኛ እየሆንኩኝ አይደለም፣ በስራዬ ደስተኛ እየሆንኩኝ አይደለም፣ በብዙ ነገር በቃ አንተን ካጣሁ በኋላ በስትክክል እየኖርኩኝ አይደለም። በጣም አፈቅራለሁ። አብሽ ፍቅሬን ተቀበለኝ። ያልፈልሽ ታውቁሻል ታውቁሻለሁ ታውቆኛል። አዎ ጭንቅላቴ ላይ ያለው ነገር ያሰብኩትን ነገር ነው እኮ የነገርኩህ አብርሽ። እነሱ ያውቁ ነበር? ቀደም ብዬ ነግሬያቸው ነው እንጂ አያውቁም እነሱ። ምናልባት ያውቁ ነበር እስከዛሬ አያውቁም። በቅርብ ሰዓት ነው የነገርኳቸው። ምን ላድርግ አብርሽ፣ ፈልጌው እኮ አይደለም። ከመቼ ጀምሮ? አስቤውም አይደለም። ከመቼ ጀምሮ? በቃ አላውቅም። ማለት በጓደኝነታችን መሀል ውስጥ እንደዚህ ፍቅር ውስጥ እገባለሁ ብዬ አላሰብኩም አብርሽ። እና ሳላስበው ነገሮችን ካንተ ጋር በማሳልፈው ነገር ወደ ፍቅር እየተገፋፋው ነው ያለሁት እና ይህን ነገር ደግሞ ሞር ስለይህ ነው የገባኝ፣ ሳጣህ ነው የገባኝ። ለዛ ነው አብርሽ፣ ቀና በል አብርሽ። እንዳትነኪኝ ከዚህ በኋላ የኔ ላይፍ ታውቂያለሽ አይደል? ሁሉ ነገሬን ታውቂያለሽ። ከአንቺ የተደበቀ ነገር የለም አይደል? እንዴት ልታስብ ይችላልሽ? አብርሽ ፈልጌው አስቤው ተጨንቄ ጽፌበት ወይም የሆነ ነገር አድርጌ አይደለም ይሄ ነገር ስሜት እየተሰማኝ ያለው። በቃ ባሳለፍናቸው ጊዜዎች እስካሁን ከጎኔ ስለነበርክ በቃ ብዙ ነገር ስናሳልፍ ሳላውቅ ነው ያፈቀርኩ ያለሁት እንጂ አስቤው አይደለም። ያለበትን ሁኔታ ማውቃለሁ፣ ግን ደግሞ ደብቄውም የጠቀመኝ ነገር የለም። ስለዚህ ቢያንስ ልንገርህ አብርሽ፣ ማፍቀር ደግሞ ኃጢአት አይደለም። ትሰሚኛለሽ? ከዚህ በኋላ አጠገቤ እንዳትደርሺ የምሬን ነው። ዳግመኛ አጠገቤ እንዳትደርሺ አልፈልግም። እኔና አንቺ ደግሞ ፈጽሞ አብረን ልንሆን ማንችል የተለያየ ዓለም ሰዎች ነን። እንደዛ ታስባለህ? እኔ ለአንተ መጥፎ ሰው ነኝ አብርሽ? ቢያንስ ፍቀድልኝና የህይወት ካጋር ካርገኝ እርምጃሽ አብርሽ። ጌታን በደንብ ፍቅር ሰጥሃለሁ። እሺ በለኝ፣ ተቀበለኝ አብርሽ። ለአንተ ጥሩ ነገር ከማሰብ ለአንተ ታዛዥ ሚስትህ ልሆን። ቢያንስ አንተን ደስተኛ ማድረግ ነው የምፈልገው አብርሽ። እንደ ሚስት ዝቅ ብዬ እንኳን አክብሬክ በስትክክል ላኑሩክ። ሄርሚ በእናትህ የነገርኩሽ ነው። እኔና አንቺ በምንም አይነት መንገድ አንድ ልንሆን የማንችል። እስኪ እድሉን ስጠኝ፣ ቢያንስ ጊዜ ስጠን። ሄርሚ ያምሻል ወይ? ይህ ስሜት እኔ ፈልጌው እንዳትሰማኝ ሆኖ አንተም እስኪ ዝም ብለህ ጊዜ ስጠኝና ላሳየህ። ቢያንስ ጌታን አስደስትካለሁ። እንዳትነኪኝ ከዚህ በኋላ እያወራን ነው አይደል? አውርታት መግባባት እንችላለን አይደል? እኔ ህይወት ላይ በድጋሚ እንዳትመጪ ሄርሚ፣ የምሬን ነው። ሲቀጥል ደግሞ እኔና አንቺ አንድ መሆን የማንችል ሰዎች ነን። የኔን ህይወት ታውቂያለሽ፣ እያንዳንዱ ላይፌን ታውቂያለሽ። ይህን ነገር እያወቅሽ ይሄ ስሜት ሊሰማሽ አይገባም ነበር። ስለዚህ ከአሁኑ ቆርጬ የምነግርሽ ነገር ቢኖር እንዳታስብ፣ በምንም አይነት መንገድ እንዳታስብ።
ነገሮችን ለማሰብ ሞክር። እሺ ወይ ተረጋጋ። እንዳትነኩኝ ልጅ ተዋፈቀር ቋረጭ እኮ እሺ እንደዚህ ከፍ ያለ ነገር ተረጋጋና ሁሉንም ነገር ታውቁ ነበር። አብርሽ እስኪ አንዴ ተረጋጋና ስማ ሁሉንም ነገር በእግዚአብሔር ስማኝ አብርሃም፣ እየሰማኸኝ ነው? አንድ ደቂቃ ስማኝ። በቃ ከህይወት አይጉልማ። አንድ ደቂቃ ስማኝ። እቺ ልጅ አፈቀርኩ እንጂ ምን አለች? በቃ አይሆንም፣ በቃ አይሆንም። መልስ ከሆነ አይሆንም ነው የሚባለው። ህይወቴ ውስጥ አትምጪ ምን አይባልም። በቃ አብርሃም ተረጋጋና እናውራ። እንዴ ለአንተ እኮ ነው ጥሩ ነገር በማሰብ እንጂ ምንም አታስጨርም። ወይኔ አብርሽ በስመ አብ እንዴ ምን ሆነ አብርሃም? ሁሉም ነገር በእንትን አይደለም እያስረዱ አይደል እንዴ? ነገሮችን ለምን አትረዳቸውም እንዴ? እኔ ያልኩ ምንም እኮ እንትን ነገር አይደለም እኮ የተደረገ ያለው አብርሽ። እንዴ ምን ሆነ ነው በዚህ ልክ አብርሽ? ነገሮችን ተረዳ እንጂ ቦታ ያለ መስጠት ነው አብርሽ። ተረጋጋ አብርሃም። አንድ ነገር ሰማኝ። ቦታ ያለ መስጠት ነው። የሰው ልጅ እወድሃለሁ ሲባል በዚህ ልክ መናደድ የለበትም። መውደድ የተፈጥሮ ጸጋ ነው። በቃ አልፈለክም የሚለውን መልስ መንገር ነው። በዚህ ልክ መናደድ ምናምን ህይወቴ ውስጥ አትምጪ ማለት አይደለም መፍትሄው። አብርሃም እኛ አንተ እንድትደሰት እንጂ ሌላ ነገር አስበን ምናምን ስለ ወደፊት ስላለፈው ህይወት አስበን አይደለም። ተረጋጋና ማይሆን ሆነ አይሆንም። በቃ ምን ሌላ ነገር እኮ የለውም። በግድ እኮ ዛሬ ከአብራችሁ ካልሆናችሁ ልንላችሁ አይደለም። በሰው አይደለም አብርሽ። ይኸውልህ ምላሽ መመለስ ካለብህ አይሆንም ከሆነ አይሆንም ነው፣ ይሆናል ከሆነ ይሆናል ነው። በቃ ያለውን ነገር በስነ ስርዓት መግለጽ ነው እንጂ ያለብህ በጸብ የሆነ ነገር ሁካታ በመፍጠር አይደለም። አሁን እንደዚህ ተናዶ ወጥተህ መኪና ልታስነሳ ነው አይደል? ከዛም በኋላ የሚፈጠረውን ነገር ምን ታውቃለህ? እሺ ደግሞ ወንዶች እኮ ማለት አፋችን ማለት ነገሮች እኮ እንደዚህ እንዲያደርጋት ይኸውልህ አብርሃም፣ እኔ ማከብርህና በጣም የምወድህ ጓደኛዬ ነህ። ሄርሜላ ለአንተ ትልቅ ቦታ አላት። በጣም ነው የምታከብርህ፣ በጣም ነው የምትወድህ። እንደውም ዛሬ በሴትነት አቅሟ ያቀረበችልን ፍቅር እንድትቀበላት ነው ፈልገው። ገብቷል? ሌላ ነገር ምንም ልልህ አሞኝ አይደለም። አሞኝ አይደለም። እኔ ስለማስብልህ ብቻ ከዚህ በፊት ብዙ ነገር አድርገናል። ለአንተ ፍቅር አንተም ብዙ መስዋዕትነት ከፍላል። ስለዚህ ማትከበርበት ቦታ እንድትሆን አልፈልግም። ተረጋጋና ይህ ነገር መጀመሪያ አንተ ታውቅ ነበር ሲጀመር። ማውቃውን ነው ሁሉንም ነገር ማውቃውን ነው፣ ግን ደግሞ እንዲሆን እፈልጋለሁ። እንድትቀበላት እፈልጋለሁ። ሰምተኛል አይደል? ሄርሜላ አንዴ አንተ የምትፈልገው መለማመጥ የሆነ ነገር ማድረግ ነው አንፈልግ አይደለም። በቃ ይበቃል። ብዙ መስዋዕትነት ከፍላል። ይሄንን አውቃለሁ፣ ብዙዎቻችን እናውቃለን። ግን እየተጎዳ ነው። እንደተጎዳ ግን ማንም እያወቀል የለም። አብርሃም ብዙ ስሜትህን አካፍለኛል፣ ግን ደግሞ አሁን ይበቃል። ገብቷል? አቤል በቃ ተረጋጋው። እየፈራሁ ነው በጣም። ተረጋጋሽ ቢያንስ እኮ ተረጋግቻለሁ። እሺ አለካም ቢያንስ ተረጋጋ። ስሜቴን ስለነገርኩህ ነው በዚህ ልክ ነው። ተረጋጋና የፈለከውን ነገር ማለት ትችላለህ። ቢያንስ ተረጋጋ። እንዴ ይሄን ያህል ማፍቀር፣ ይሄን ያህል መውደድ ኃጢአት ነው? ይሄን ያህል አብርሽ መሄድ እፈልጋለሁ። ስለዚህ በቃ ያለውን ነገር መሄድ እፈልጋለሁ። መናገር አትችልም? አንተ የራስህን ስሜትን መግለጽ አትችልም? ለምን ሁሉንም ነገር ለምን በኢሞሽን የምትገልጸው እኮ አይደለም? በጸብ በድብድብ ለምን ታደርጋለህ? የምትፈልጋት ከሆነ እፈልጋታለሁ፣ ማልፈልጋት ከሆነ አልፈልጋትም ብለህ እኮ በግልጽ እኮ መናገር ትችላለህ አብርሃም። እሺ በቃ ነገርኳት። በቃ ማስረዳት ያለብኝ ነገር አስረድቻለሁ። ምንድን ነው ያስረዳሃት? እኔ አልፈልግም እኮ በግልጽ ያለውን ነገር ንገራት። አዝጭ ጋር አብርሃም ሄርሜላ በጣም ጥሩ ሰው ነች፣ በጣም ጥሩ ሰው ነች። እኔ ነገር አንድ ነገር ማለት ነው ጥሩ ሰው ነች፣ የምትገባ ሰው ነች። አንተም ጥሩ ሰው ነች። ስለዚህ እንደዚህ በእንደዚህ አይነት መልክ የምትመለሳት አይነት ሰው አይደለች። ሄርሜላ ሂጂልኝ ከህይወቴ ውጪ የምትባል አይነት ሰው አይደለች። ስለዚህ ተረጋግተን ሰላማዊ በሆነ መልኩ በቃ እኔና አንቺ ኖርማል ጓደኛ ነው። በቃ በትክክል መናገር ነው። አብርሃም ጸባይ አያስፈልግም። ኬክ መገፍተር ነው እኛንም ከኛ ጋር ካሄድም ጋር ጸባይ አያስፈልግም። ካልፈለጋት ሄርሜላ እኔ እንደዚህ ጓደኝነት ነው ፈልግ በቃ አጭር እኮ ነው። ይሄን አለም ኢሞሽን መሆን የለም። እሷን ማውራት ካልፈለገች ነገር ቡጪ ይሆናል አይደለም ማውራት
እሺ ምን ልትሆን ነበር? ይሄ አነሳሰለ እንዴ አብርሽ አብርሃም እኔ በአንተ መጎዳት ይበቃኛል። እሺ አንተ ብቻ አይደለም እየተጎዳ ያለው፣ አንተ ብቻ አይደለም እየተገፋ ያለው። ሰምተኛል። ብዙ ነገር ተብለሃል፣ ብዙ ነገር አድርገሃል። ግን ደግሞ ይሄ የሚገባ ቦታ አይደለም ያለው። አንተ እንኳን ሄርሜላ የቀረበች ሄርሜላ ይቅርና ሌላ ሰው የሚወድን አይነት ሰው ነው። በቃ እድሉን ስታት የትኛውም ነገር ይሆናል። ከዚህ በኋላ በማያገባ ነገር እንዳትገባ እኮ በማያገባ ነገር እንዳትገባ አብርሃም እንደፈለክ እኮ በማያገባ ነገር እንዳትገባ። በኔ ህይወት አንተ ነው የምትወስነው። ለገገኝ በኔ ህይወት እሱ ነው ወይ የሚወስነው? አብርሽ ነገር በጸብ አይደለም በንግግር ነው ያናገረ። መልስለት፣ በንግግር መልስለት እኮ በኔ ህይወት እሱ ነው ወይ የሚወስነው? ምን አገባው እኮ በንግግር ነው መመለስ ያለብህ። በጸብ ነው ይኸው ልትመታው ነው። ይኸው ምተው፣ ይኸው ምተው፣ ይኸው ምተው። መምታት ነው የፈለከው? ይኸው ምተው። ስሜትን በጸብ ነው እኮ ያናገር ጓደኛ ላይ አንተ የሚመለከተኝ ነገር የለም። በኔ ህይወት አንተ አትወስነው። እኔ የሚመለከተኝ ነገር የለም። የሚመለከተኝ ነገር የለም። ግን ጓደኛዬ ነው። ጓደኛዬ ስትሆን ስትጎዳ ነው የሚመለከተኛል። ገብቶሃል? እንደፈለክ እየጠቀመ እየመሰልክ ማለት ነው። እኔን አትጋኝሽ ሊመስልህ ይችላል እኮ በቃ በራሴ ህይወት ማንም ምንም አያገባውም። የፈለኩትን ነገር ነው ይችላል። እንደፈለክ ልተው ይችላል። ትችላለህ አብርሽ፣ ትችላለህ። ይኸውልህ አያገባም። ምናልባት ለአንተ እንደሆነ በኋላ ላይ የሆነ ጊዜ ላይ ሊገባ ይችላል። ገብቶሃል? አቤላ ያለኝ ልክ ነው ልትል ትችላለህ። አሁን ላይ ግን ምንም ላይ መስልህ ይችላል። አንተን እየጎዳው ሊመስል ይችላል። ግን ደግሞ እሺ እንደዚህ ሆነ ቢያንስ መኪና አትንዳ። እሺ መሄድ ፈልጋለሁ እኮ እንደዚህ ሆነ አትሂድ። እሺ ከዚህ መውጣት ፈልጋለሁ። እኮ ተረጋጋ። እዚህ ጋር ቁጭ በል አብርሽ። አልቀመጥም። ተረጋጋና ውጣ። በዚህ ኢሞሽን የት ነው የምትሄደው? እኔ እኮ ስለማውቅህ እኮ ነው። ተናደህ ሄደህ አሁን እንደገና ሌላ እንትን ልትል ነው። መኪና እንደገና እንዴት እንደምትነዳ እናውቃለን አይደለ? የሆነ ሌላ ጸጸት ውስጥ እንድትገባ ለምን እናደርጋለን? እኛ ራሳችን በፈጠርነው ነገር በቃ መገፋትን ነው የወደደው። መገፋትን በቃ ይገፋ። ይሄን ነው የፈለገው። አቤል በማያገባ ነገር አቤል ተረጋጋ። አያገባኝም። እኔ መወሰን እችላለሁ አይደለ? አታስመስል። አታስመስል። ማንም ስትጎዳ አጠገብህ ያለ የነበረ ሰው የለም። ገብቶሃል? ስታለቅስ ብዙ ነገር ሲደርስብህ አጠገብህ የነበረ ሰው የለም። አቤል እኔ ግን ከዚህ በፊት ማለት ነው ብዙ ነገር አድርጌያለሁ። ከሩታም አጠገብ ሆኜ ከማንኛውም ሰው አጠገብ ሆኜ ብዙ ነገር አድርጋለሁ። ለእኔ ብዬ አይደለም። ያው አይመለከትም። አንተ አይመለከትም። ቦታው ላይ እስካልሆንክ ድረስ አንተ ሊገባ ይችላል። እኔ ግን ቦታው ላይ እያናደድከው እኮ ነው። ቦታው ላይ እስከሆንኩ ድረስ እኔ የትኛውም ነገር መናገር ይችላል። ግን ዛሬ በቃ አይምሮህን የለም አስብና በደንብ መናገር የምትችለው ነገር ተናገር። በቃ ማንም ስለኔ የምናገረው ነገር አይመለከትም። ይበሳጭ እኮ ታዲያ ምንድነው ለጸብ እየገፋፋው እኮ ነው። በቃ መማታትም ካለበት መናገርም ካለበት ይናገር። አንተ አይመለከትም። ይኸውልህ እስከ ዛሬ ዝም ብያለሁ። አይዞህ አብርሃም የትኛውም ነገር ይስተካከላል እያልኩ ብዙ ነገር ብያለሁ። ግን ዛሬ ይበቃል። ይኸውልህ እንደዚህ ልከራከር የምችለውና እንትን ምለው ምንም ተጠቅሜ አይደለም። ገብቶሃል? ያንተን መከፋት ያንተን መገፋት አይቼ ነው። ገብቶሃል? ደግሞ ብቻ ሆነ ብዙ ጊዜ ስትከፋና ስታለቅስ አይቻለሁ መኪና ውስጥ። ምን ሆነ ነው ስለ አይ ምንም አይደለም እያልከኝ ብዙ ጊዜ አሳልፌያለሁ። ግን ደግሞ ያንን እያየው ዝም ማለት አልቻልኩም። ምክንያቱም እኔ መጥፎ ጊዜ ላይ አጠገቤ ነበርክ። ምናልባት አሁን እንደዚህ የምናገረው ለአንተ መጥፎ ነገር ሊመስል ይችላል። ሄርሜላ ደግሞ ማንም ባልነበረ ሰዓት፣ ሁሉም በገፋ ሰዓት፣ አይሆንም ባለ ሰዓት ደስታን ፈልጋ የመጣች ሴት ነበረች። ገብቷል? ለመደች፣ አፈቀረች፣ አፈቀርኩት አለች። በቃ ሌላ ነገር አፈቀረች እንጂ እቺ ልጅ ሌላ ነገር አደረገች። በቃ አታፍቅሪኝ አትላትም። ገብቷል? በጣም ምርጥ ሰው ነች። በጣም ደስ የምትል ሰው ነች። ክብርና ፍቅር የምታቅስና አይነት ሰው ነች። ስላፈቀረች ይሄን አይነት ግብግብ መፍጠር ምንም ተገቢ አይደለም። አብርሃም በቃ አሁንም ማድረግ ያለብን ነገር ቀስ ብላ አድርግ። እኔ ልገፋ አልችልም። አብርሽ እንካ ውሃ ይዤ ልምጣ። እኔ ጥፋት ሆኖ በእናትህ አብርሽ፣ አንተ አብርሽ
አንተ ጁሬስት ኧረ በእግዚአብሔር በእናትህ አብርሽ 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 ይተላ ኧረ ድምጽ ሐኪም ቤት እንውሰደው አብርሽ አብርሽ አንተ አብርሽ ኧረ በሚካኤል ኧረ አብርሽ አንተ አብርሽ እስኪ ይጠጣ በእግዚአብሔር ወይኔ ጉዴ ፈላ አብርሽ እስኪ ኧረ በሚካኤል በእናትህ ቀና አድርገው ሻቢል በእናትህ አብርሽ ወይኔ በእግዚአብሔር አንተ አብርሽ ኧረ እየነቃ እስቲ ትንፋሽ አብርሽ አብርሽ ደምስ ሲነፋስ እናስገባለች ኧረ በእኔ ምክንያት ነው ወይኔ ጉዴ ፈላ አብርሽ 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 በእግዚአብሔር አብርሽ 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 በእግዚአብሔር እየነቃ አይደለም ሄደች አብርሽ ኧረ የሆነ ነገር እናድርግ በቃ ሐኪም ቤት እንውሰደው አብርሽ አብርሽ ከኪሱ አውጣሞት አብርሽ አንተ አብርሽ አንተ አብርሽ ወይኔ አብርሽ ኧረ በእግዚአብሔር በቃ አብርሽ በእግዚአብሔር አንተ አብርሽ ጉዴ ፈላ አብርሽ ሐኪም ቤት እንውሰደው አንተ ሚካኤል ወይኔ ኧረ ንፋስ ኧረ በእግዚአብሔር አብርሽ በመቤቴ አብርሽ አብርሽ ኧረ ሐኪም ቤት እንውሰደው የሆነ ነገር በቃ መኪናው አምቡላንስ ጋር ወስድ በእናትህ አንዴ እዩ አምቡላንስ ጋር አብርሽ ኧረ ነቃ በእግዚአብሔር አምቡላንስ ጋር በእግዚአብሔር አንተ አብርሽ እናስቀምጠው በእናትህ አብርሽ ኧረ አንድ ነገር አድርጉ በእግዚአብሔር አምቡላንስ ጋር እኛኛ ምን እናድርግ በእግዚአብሔር አብርሽ አምቡላንስ ጋር በእናትህ ለዚህ ነች መኪናው ቤት ነው ታች መኪናው ቆይ እሺ አንዴ ወይ ቤት ሰሩልኝ ወይኔ ፌንት በልቶ እኮ ነው እኮ ትንሽ ይረጋጋችሁ ሄርሜላ ተረጋጊ በእግዚአብሔር በእኔ ምክንያት ነው የሆነው አብርሽ በእግዚአብሔር ንቃ አብርሽ አብርሽ አሁን ከዚህ በኋላ አላስከፋህም በእግዚአብሔር አብርሽ ንቃልኝ ኧረ ምን አይነቅ አብርሽ 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 በእግዚአብሔር በቃ ወይ ብንወስድ ይሻላል ካልሆነ እንውሰደው እስኪ አብርሽ ውሃ ኧረ እንትን እኮ እየመታ አንገቱ ላይ ምናምን አድርግለት አንገቱ ላይ ምናምን አብርሽ ምንም እኮ እየነቃ አይደለም ምንም እየነቃ አይደለም እኮ ኧረ በሚካኤል አብርሽ ኧረ እየነቃ አይደለም ሄደች ያዙ ቆይ ቆይ አንዴ እንትን እንዳይሉ ቀስ ብላችሁ ቆይ ቀስ አድርጉ ቀስ አድርጉ መኪናው እንትን በምርኪ መኪናው እሺ በሩን ዝጉት በቃ ሰው ይቀንሳ ሰው ይቀንስ ይኸውልህ ሰው አይችልም እሺ ና አንዳችሁ ጋቢና ግቡ እሺ በዛ በኩል አብርሽ በቃ እንሂዳ በሩን ዝጋለት በቃ እሺ አብርሽ 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 በእግዚአብሔር አንተ አብርሽ 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 ደህና ነህ አብርሽ ኧረ ንዳው በእናትህ ቡሩኬ ቶሎ በል ንዳው ከኋላ መኪና ገብቶ አብርሽ 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 እሺ ወይ ካልሆነ አምቡላንስ ጋር እንደውል ከዚህ በኋላ አላስከፋም ከዚህ በኋላ የምትፈልገው ነገር አደርግልሃለሁ በእናትህ ከአሁን ብቻ ነቃ አብርሽ ለምንድን ነው ሁሉ ሰዓት የቆየው አቤላ ኧረ ንዳው በእናትህ ንዳው እሺ እሺ አቤላ በእግዚአብሔር ቶሎ በል ቁርጠኛ ከሆን በልደና ሰንብት በታት ስንቅ የልቤ ንጉስ እንዳትረታ ፍቅርን ታጠቅ አሳልፈናል የማይረሱ የደስታ ጊዜ አዲስ ሆነብኝ ወዶ መለየት ክፉ ትካዜ አሳልፈናል የማይረሱ የደስታ ጊዜ አዲስ ሆነብኝ ወዶ መለየት ክፉ ትካዜ